በየዓመቱ የተለያዩ ቀናቶችን ይከበራሉ በዓለም አቀፍ ደረጃ። በኢትዮጵያ ደግሞ የሚገኘው የዩኤን የተለያዩ ኤጀንሲዎች ይህንን በዓል በተለያየ መንገድ ያከብሩታል። ዘንድሮ ግን ለምን በስዕሎች በተለይ ደግሞ ወጣቶች የሳሉትን ስዕሎችን አድርገን ለተመልካች አናቀርብም የሚል ሀሳብ ነበራቸው። ይህንንም እውን አድርገዋል። ካለፉት ሳምንታት ጀምሮ በተለያዩ ቦታዎችን ኤግዚቢት እያደረጉ ነበረ ወይም ለተመልካች እያቀረቡ ነበረ። መገኛው አብርሆት ነው። አብርሆት ውስጥ ደግሞ ይሄ ኤግዚቢሽን እና የተለያዩ ጉዳዮችን የሚወያዩበትን ስፍራ አዘጋጅተው ለተመልካች አቅርበዋል። ወጣቶቹ የዩኒቨርሲቲ ተመራቂና ተማሪ ናቸው። ምን ይመስላል ጉዳዮቻቸውስ ምን ይዘዋል የሚለውን አብረን እናያለን። አብራችሁ ስሜ ማርታም ደምኬል ይባላል። አለ ፋይን አርትስ ኤንድ ዲዛይን 4ኛ ዓመት ፔይንቲንግ ተማሪ ነኝ። ዋው! ግን የአራተኛ ተማሪ አትመስይም። የአራተኛ ዓመት ተማሪ አትመስይም። ምስሉ ላይ ያለችው አንቺ ነሽ? እኔ ነኝ። ትንሽ ስለ ስዕሎት ነግሪኝ፣ ደስ ይለኛል። የመረጥኩት ርዕስ ዩዝ ኤ ሳሪች ሪዲቨሎፕመንት ነው። ማለትም ስለ ወጣቶች ሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ ላይ ያተኮረ ነው። እዚህ ጋር እንደምታዩት ራሴ ነው ልክ እንደ ሞዴል የተጠቀምኩት። እንደዚህ የሆነበት ምክንያት ወጣት ነኝ። ወጣት ሴቶች ሪፕሬዘንት አደርጋለሁ ብዬ ስላሰብኩኝ ነው። ያው ሴት ልጅ ስትባል ማስበው እንደዚህ አፍሮ ያላት ንቅሳት የተነቀሰች። ይሄ ነገር ግን ፀጉር አይደለም አይደል? ምንድን ነው? መነካት ይቻላል? መነካት ይቻላል። በጣም ቴክስቸሩ ይለያል። ፌስታልም አይደለም። ሶፍት እና ኮላ አድርጌ ነው የለጠፍኩት። እሱ ሲደርቅ ቀለም ቀባሁት። ቴክስቸር ኖርስ እንዲወጣ ስለፈለኩኝ ነው። ደስ ይላል። እዚህ ጋር እንደምታዩት አፍሮ ነች፣ ንቅሳት አላት። የሀገር ባህል ልብስ የለበሰች ሴት ነች። ያው ሴት ልጅ ስትባል ወጣት ሴት ስትባል እንደዚህ አድርጌ ነው ምገልጻት። ለዛ እንደዚህ ያደረኩት። ስለዚህ የባህል ለታች ነገር በጣም እንደሚመችሽ አስተውያል። አይኖቹን ሪፕሬዘንት ያደረጉት ወይም ደግሞ ለመግለጽ የፈለጉት ምን ይሆን? ማህበረሰብ ነው? ሶሳይቲ። ያው ሴት ልጅ ከልጅነቷ ጀምሮ በሶሳይቲ እይታ እንዳለች ከምትለብሰው ልብስ ከባህሪዋ ምን መማር እንዳለባት የሆነ ኤጅ ላይ ደግሞ ማግባት አለባት። ከዛ ልጅ ትባላለች። ከዛ ደግሞ ልጅ እንዲህ ማሳደግ እንዳለባት በቃ በሶሳይቲ እይታና በሶሳይቲ ጀጅመንት እንዳለ ነው የሚያሳየው። እሱ ለመግለጽ ፈልጌ ነው። ሁሉም አይኖች እሷን የሚያዩት፣ እሷ ተመልካቹን የምታየው። ሶሳይቲ ያው ጀጅመንቱን ቢበዛ እናቶቻችን አያቶቻችን አንጻ አሳድገውናል። አሁን ያለንበት ጠንካራ ማንነት ላይ እንድንደርስ አድርገውናል። ከዛ ከአንድ ሴት ጀርባ ጠንካራ ሴቶችም እንዳሉ ለማሳየት ፈልጌ ነው። በጣም ያምራል። ከዩኤንኤፍፒኤ የምናከብረው የወጣቶች ዓለም አቀፍ ቀን ከዛ ደግሞ የወጣቶችን ሳምንት ወር እያለን እያከበርን እንገኛለን እና የኢትዮጵያ ወጣቶች በአሁኑ ሰዓት ላይ የተለያዩ ስዕሎች ስለው የሴቶችን ጥቃት እንዲሁም የተለያዩ ጉዳዮችን ይዘው መልእክታችንን ማስተላለፍ እንችላለን የሚሉ ስዕሎችን አይቻለሁ። በእናንተ ስር እንዴት ነበር የሚለውን ብትነግሪ። ዩኤንኤፍፒኤ ወጣቶች ላይ በተለያየ ነገሮች ዙሪያ ላይ ይሰራል። ለምሳሌ የስነ ህዝብ ስነ ተዋልዶ ጉዳዮች ላይ፣ አገልግሎት ላይ፣ መረጃዎች ላይ እዛ ላይ እንሰራለን። ኤችአይቪ ኤድስን ጨምረን እንዲሁም ደግሞ ጾታን ተኮር ያደረጉ ጥቃቶች ላይ እንሰራለን። ምንድነው እንደ ሀሳብ ያመጣ ነው የተለያዩ አመታት ላይ ብዙ ኢንተርናሽናል ዴዎችና ናሽናል ዴዎችን ያከብራል ዩኤንኤፍፒኤ። አንደኛው የኢንተርናሽናል ዩዝ ዴይ ነው ዘንድሮ ኦገስት 12 የተከበረው ላይ ማለት ነው። ስለዚህ ዘንድሮም በስዕል ብናከብረው የሚል ሀሳብ መጣና ሰዓሊዎችን አለ ከሚባል የአዲስ አበባ ዩኒቨርሲቲ ስር የሚገኝ የአርት ትምህርት ቤቶች ጋር ልጆችን አይደንቲፋይ ያደረግን እነሱን አሰለጠናቸው። ከዛ በኋላ እነሱ ያን በወሰዱት መረጃ ዙሪያ በራሳቸው ችሎታ ተጠቅመው እዚህ ጋር የምናያቸውን ስዕሎች ሰሩ። ወንዶችም ሴቶችም ናቸው አርቲስቶቹ። ወደ 10 ናቸው። በአንድ ማንዴት ኤሪያ ላይ ሁለት ልጅ ሆነው ስዕሉን ሰርተዋል ማለት ነው። እና ይሄንን ስናይ ምንድነው የተለያየ ጥቅሞች አሉት። ያንን ያደረግንበት ምክንያት አንደኛ ደረጃ እንደ ዩኤንኤፍፒኤ ማንዴት ኤሪያዎች ዩኤንኤፍፒኤ ወጣቶች ዙሪያ ላይ ምን እየሰራልን ነው የሚለውን እነሱ ያስተዋውቁልናል። ሁለተኛ ደረጃ ራሳቸውን ወጣቶች እንግዲህ እንዳልኩሽ ዩኤንኤፍፒኤ ወጣቶች ላይ ብዙ ከመስራት እነሱን ኢምፓወር ማድረግ የኛ ዋና ዓላማችን ስለሆነ ራሳቸው አርቲስቶቹ ገና ሊመረቁ የደረሱ ወጣቶች ናቸው። ራሳቸውን ኢምፓወር ይሆናሉ። ከተለያየ ሶሳይቲ ጋር ከተለያዩ ዲፕሎማቶች ጋር ከኛ የተለያዩ ስቴክሆልደሮች ጋር እነሱ ግንኙነት ይኖራቸዋል ማለት ነው። ያንን ባስረዱ ቁጥር እንደገና ያንን ኤሪያውንም ለነሱ ያስተምራቸዋል ማለት ነው።
ከዛ ሁሉ በላይ ደግሞ እንደዚህ የተለያዩ ወጣቶችን UNFPA ወስዶ የሆነ ቦታ ላይ ሲያመጣቸው አሁን ለምሳሌ 10 ከሆኑ 10ሩን ብቻ አይደለም UNFPA ታርጌት የሚያደርገው እነዚህ 10 ወጣቶች ኢትዮጵያ ውስጥ ያሉ ያ ሁሉ ሚሊዮን ወጣቶችን ሪፕሬዘንት ያደርጉልናል ብለን ነው የምናስበው። ወዴት ይደርሳሉ እነዚህ ምስሎች? ልጆችስ ወዴት ነው ቀጣይ ጉዟቸው የሚሆነው? የእናንተንም ብትነግሪኝ ደስ ይለኛል። በዚህ እሺ፣ አመሰግናለሁ። በአዲስ አበባና በተለያዩ ክልሎች ላይ የዞሩ ስራዎቻቸውን ያሳያሉ ማለት ነው። እንዳልኩሽ እነሱን ፓወር ይሆናሉ፣ UNFPAንም ያስተዋውቃሉ፣ ሌሎችንም ወጣቶች በእነዚህ ዙሪያዎች ላይ እውቀት ይሰጡልናል ብለን እናስባለን። ያው ፕሮግራሙ አላለቀም፣ ግን ምስሎቹ በጣም ስለሚያምሩ ስለ ምስሎቹ ትንሽ ብታወራኝ ብዬ ነው ፕሮግራሙ ላይ ወሰድኩ። ደህና ነህ? አለን እንታወቅ አለን። እኔ አውቃለሁ። ኑሩ እባላለሁ። ኑር። ኦኬ። ስለዚህ የስዕል ኤግዚቢሽኑ ላይ ያለህን ሚና ብትነግረኝ። ኑሩ አበጋዝ እባላለሁ። የላፍቶ አርት ጋለሪ ኩሬተር ነኝ። ይህን ስዕልም ኦርጋናይዘር አርኩት እኔ ነኝ። እዛ ሄጄ ስቱዲዮቸውን የሚሰሩበትን አይቼ ብዙ ጎበዝ ሰዓሊዎች አሉ። ያው እንግዲህ የአቅመን ያህል ስለሆነ 10 ሰዓሊዎችን ነው ያደረግነው። 7 ሴት ሰዓሊዎችና 3 ወንድ ሰዓሊዎች ነው እዚህ ፕሮግራም ላይ የተሳተፉት። ያው ስዕሉን እንደምታዩት ቆንጆ የተለያየ ቴክኒክም ተጠቅመዋል። ኮላጅ የተጠቀማለ፣ ፔንቲንግ የተጠቀማለ፣ መስታወትም የተጠቀማለ፣ ጨርቅም የተጠቀማለ፣ ፔንቲንግም የሰራለ፣ ሪያሊስቲክም የሰራለ። ይሄም ጨርቅ ነው። ይሄም ጨርቅ እንትን ፔንቲንግ ከሰራች በኋላ ጨርቅ ለጠፋ ቴክስቸር ነው የፈጠረችበት። ቆንጆ ፎርምና ኤሌመንት ተሰርታበታለች። ታሪኮቹ ደስ ይላሉ። ታሪኮቹ ደግሞ የተለያየ ቴማቲክ ነው የወሰዱት። ጀንደር ዩዝ፣ ሴክሹዋል ቫዮለንስ ላይ አለ፣ ዳታ ዲቨሎፕመንት ላይ 5 ቴማቲክ ኤሪያ ላይ ነው ሰዓሊዎች የሰሩት። 10 ሰዓሊ ሁለት ሰዓሊ አንድ ቴማቲክ ላይ፣ 2 ሰዓሊ አንድ ቴማቲክ ላይ ሆነው 5 ቴማቲክ ኤሪያ ላይ ነው። ግን ያ ቴማቲክ ማለት የነሱ አንድ አይነት እንዲሆን ሳይሆን በእነሱ ሀሳብ፣ በእነሱ ስታይል፣ በእነሱ ቴክኒካል ስኪል እና በእነሱ ኮንሰፕት የተሰራና ሪያሊስቲክ የሰራ አለ። በጣም የሚያምሩት እያዩዋቸው ሪያሊስቲክ የሰራቸው አለች። ስዕሎቹን በጣም ያማምራሉ። የኢትዮጵያ ወጣቶች ምን ያህል አቅም እንዳላቸው የሚያሳይም ይመስለኛል አይደል? ዋናው አንድ ሰዓሊ ከትምህርት ቤት የተለያየ ስኪል ተምሮ ሊወጣ ይችላል። ከዛ በኋላ ግን ዴዲኬሽን፣ ሃርድ ወርክ፣ ሁሌ ስቱዲዮ ውስጥ ቁጭ ብሎ የመሳል ኮንሰፕቶች ደግሞ የማጠራቀም ሀሳብ የማጠራቀምና የመስራት ፖቴንሻሉ ማዳበር አለበት። ሪፒቲሽን ደግሞ በጣም ኢምፖርታንት ነው። ዛሬ ጎበዝ የሆነ ሰዓሊ ሪፒቲሽን እያደረገ እየሰራ እንትኑን ካላዳበረ የሆነ ቦታ ፖዝ ያደርጋል። እንትኑ ይሄ ላቭ የምትዩ ነገር አለ፣ እሱ እየቀነሰ እየጠፋ ስለሚመጣ ሁሌ ይሄ ዴዲኬሽኑ። እነዚህ ስዕሎች ይለያያሉ አይደል ወይስ የተገጣጠመ ስዕል ነው? ከነሱ አንፃር ሶስቱ ትሪቲክ ናቸው። እሱ የሰራው ዳታ ዲቨሎፕ ላይ ነው፣ ግን ሞር ቴክስቸር አድርጎት ይሄ የስክሪን ውስጥ ያሉ ከለሮች አሉ አይደለ? አንዳንዴ ስክሪን ራሱ ሲበላሽ ስልክሽ ራሱ ጭርቅ የሚለው ነገር አለ አይደለ? ያ ነገር የውስጥ ያለው የዳታ እንትኑ አይነት ነው፣ ከለር ነው የሚወጣው የሚል ኮንሰፕት ነው እና በዛ ስሜት ነው የሰራው እና ቆንጆ አድርጎ አብስትራክት ስዕል አድርጎት ነው የሰራው እና በጣም ቆንጆ ስራ ነው። ሄርሞን ቸሩ እባላለሁ። ስዕልሽ በጣም ነው የሚያምረው። እሺ፣ አመሰግናለሁ። ሀሳቡ ምንድን ነው? የስዕል የሰራናቸው ስራዎች ከተሰጡን ሀሳቦች በመነሳት ነው። የዩኤንኤፍፒ ኢትዮጵያ ከሚሰራባቸው እኔ ደግሞ እየሰራሁኝ የነበረው ዩዝ ዲቨሎፕመንት ላይ ነው። የመረጥኩት ርዕስ የወጣቶች እድገት። አዎ፣ የወጣቶች እድገት ላይ ነው። አንደኛው ኮንሰፕት ዩዝ ሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ እና ዩዝ ዲቨሎፕመንት ላይ ነው። ከዛ ውስጥ ዩዝ ዲቨሎፕመንት የሚለውን ሀሳብ መርጬ ወጣቶች ጋር ምን ያህል አቅም እንዳለ ያው የሀገራችን አብዛኛው 70% አካባቢ ወጣት ህዝብ ስለሆነ የነሱ ኢምፓወርመንት ላይ
የወጣት አቅም ላይ የሚያሳይ ነው። አሁን ይሄኛውም ስዕል ከባክግራውንድ ያደረኩት ጨለማ ይታዩኛል። አዎ ዳርክ ናቸው ምናምን አይደለም ባክግራውንዱ ላይ የምታዩ። ከዛ እሷ ደግሞ ወጣ ብላ የራሷን ብርሃን ይዛ እየተራመደች ትታያለች። እና አሁን ያንግ ፒፕል ስንል የሚገጥማቸው ችግሮች ይኖራሉ፣ ተጽዕኖች ይኖራሉ፣ ከማህበረሰብም ከትምህርትም እንዳጠቃላይ ማለት ነው። እነሱን ነው በጨለማና እነዚህ ወደ ኋላ ለመጎተት የሚሞክሩ እጆች ያደረኳቸው። ግን ያም ቢሆን እነሱ ጋር ያለው አቅም ይበልጣል የሚለውን ለማሳየት ደግሞ እሷ ብርሃኗን ይዛ ወደፊት እየሄደች አሁን እነዚህ ስዕሎች የኔንም ጨምሮ አጠቃላይ 10 አርቲስቶች ነን ብዬሻለሁ። እንዳለ ስዕሎቻችን እዚህ አብርሆት ላይብረሪ እስከ ኦገስት 25 ድረስ ይታያሉ። እንግዲህ ተመልካቾች መጥተው እንድታዩ ጋብዣቸዋለሁ። ስዕሎቻችንን እዩ። ዓለም አቀፍም እይታ እንዲኖረው ቀጣይ ጉዞ ምን ይመስላል? ይሄ እዚህ ያሉ ስዕሎች ዩኤንኤፍፒ ወርክሾፕ አድርጎ ስላሰራ የዩኤንኤፍፒ ስራ ስለሆነ በተለያየ ዓለም ላይ በሚቀጥለው አሜሪካ ያለው ዩኤንኤፍፒ ኤግዚቢሽን ይደረጋል። ካታሎግ ተሰጥቶላቸዋል። ካላንደር ላይ ዩኤንኤፍፒ የሚቀጥለው 2027 ካታሎግ የሚሰራው በዚህ ስዕል ላይ ነው። ስለዚህ ስዕሎቹ ኢንተርናሽናል የተለያዩ ቦታም ይታያሉ። ስለዚህ በጣም ጥሩ ኦፖርቹኒቲ፣ አሁን ተማሪ የሆነሽ እንደዚህ አይነት ኦፖርቹኒቲ ማግኘት ትልቅ ስኬት ነው። በጣም